አሁን የምንገኘው ወዳ ኢንዱስትሪያል ፒኤልሲ ነው። በኢትዮጵያ መንግስት ፖሊሲ ብረት ማምረት ለኮንስትራክሽን ለሁሉም ኢንፍራስትራክቸር በጣም ወሳኝ እንደሆኑ ታምኖ እየተሰራበት ይገኛል። ብረት የሚመረተው በሁለት አማራጭ ነው። አንደኛው ከአይረን ኦር መጀመር ከሄቪ ኢንዱስትሪ መጀመር ነው። ከማቅለጥ አፈርን አቅልጦ ብረት ከማድረግ የሚጀምር ነው። ሁለተኛው ደግሞ ሪቨርስ ከመጨረሻው ፕሮዳክት ወደ አይረን ኦር መምጣት ነው። እኛ የመረጥነው ሪቨርሱን ነው። አሁን ኮሪያ ከሄቪ ኢንዱስትሪ ጀምረዋል በደህና ጊዜ። አሁን ያን ለማድረግ ከፍተኛ ሀብት ስለሚጠይቅ ከመጨረሻው ከቆርቆሮ ለግንባታ ከሚውሉ ብረቶች ለፖል ከሚውሉ ብረቶች አንስቶ ወደ አይረን ኦር የሚሄድበትን መንገድ ተከትለን አብዛኛው ሪቨርሳል ሙቭ እየተሳካ ያለ ይመስላል። አሁን ማተኮር ያለብን ዋናው ኢንፑት ላይ አይረን ኦር ላይ ቢሆንም ልክ አይረን ኦር ሲመረት ግን ያን እንደ ግብአት ሊወስዱ የሚችሉ በጣም በርካታ ኢንዱስትሪዎች ተፈጥረዋል። ከነሱ ውስጥ አንዱ ይሄ ነው። ከጀመርን 4-5 ዓመት እየሆነን ነው። አሁን ዛሬ እዚህ እንዳየነው ኢትዮጵያ ውስጥ ኢነርጂ በማምረት በአፍሪካ ቀዳሚውን ስፍራ እንይዛለን። ኢነርጂ እናመርታለን። ነገር ግን ዲስትሪቢዩሽን ችግር አለበት። የተመረተው ኢነርጂ ለምሳሌ ከህዳሴ አዲስ አበባ እስከሚደርስ ከ30% በላይ ሎስ ነው፣ ይጠፋል። የምናስተላልፍበት ኬብሎች ሲስተሞች ደካማ በመሆናቸውም በቴክኖሎጂውም ኔቸር ምክንያት ሎሱ ብዙ ነው። አሁን በኢነርጂ ላይ የነበረንን ምርት በትራንስሚሽን ለማስቀጠል ሁለት ስራ እየሰራን ነው። ከተማ ውስጥ አሁን በምናፈርሰው መንገድ ኔትወርክ እንዘረጋለን። በሌላ መንገድም በየቦታው ሰብስቴሽን እናደርጋለን። ያን ስናደርግ ሙሉ በሙሉ ኢምፖርት የምናደርግ ከሆነ ስለማያዋጣ ለምሳሌ ዛሬ እንዳየነው እዚህ ኤሌክትሪክ ሽቦ ይመረታል። ሃይ ቴንሽኖች ለማስተላለፊያ ሰብስቴሽን ይመረታል። ሰብስቴሽን ሙሉ በሙሉ እዚህ አምርተን እናስፋፋለን። የዚህ ግቢ ሰብስቴሽን የተሰራው እዚህ ነው። ሶስተኛ መኪናን በሚመለከት ነዳጅ በጣም እያስቸገረን ስለሆነ ባጃጅ ከፍተኛ ማርኬት ነው ያለው። ኤሌክትሪካሊ እዚህ ይመረታል። ከዚያ በተጨማሪ ስማርት ፖሎች አሁን ከተማ ውስጥ የምናስፋፋው ስማርት ፖሎች ስማርት የቴሌኮሙኒኬሽን ፖል ልክ ግሪን የሚመስለው ለቢቲኤስ የሚያገለግለው እዚህ ይመረታል። ለቴሌኮሙኒኬሽን እናመርታለን፣ ለመንገድ መብራት እናመርታለን፣ ለበርካታ ብረታ ብረት ግብአቶች እዚህ እናመርታለን። አሁን ይሄንን ስኬት ወደ አይረን ኦር ከወሰድነው የሜታል ኢንዱስትሪ በተሟላ ኤ ቱ ዚ የተሟላ ሆኖ ለሀገር የመሰረተ ልማት ግንባታ ትልቁ ሚና ይጫወታል ማለት ነው። እና ዛሬ ባየነው በጣም ደስተኞች ነን። የሚመረተው ምርት ጥራቱ ጥሩ ነው። በጣም አስፈላጊ ነገር ነው። ሽቦም ያስፈልጋል፣ ኤሌክትሪክ ባጃጁም ያስፈልጋል፣ ስማርት ፖሉም ያስፈልጋል። እነዚህ ከሎካል ማርኬት አልፈው አካባቢያችን ላይም ሰፋፊ ማርኬት ሊያገኙ የሚችሉ ኢንዱስትሪዎች ናቸው። እነዚህን አግዘን መጠቀምና እነሱን ፍሬያማ እንዲሆኑ የጀመርነው የብልጽግና ጉዞ የተሳካ እንዲሆን ማድረግ ስለሚጠበቅብን የመጣ ነው። በጣም ደስ ብሎናል። መልካም ስራ ነው። በርቱ፣ ተበራቱ ማለት እፈልጋለሁ። አመሰግናለሁ። የምንገኘው ቢሜት ኬብል ነው። ቢሜት ኬብል ኢትዮጵያ ውስጥ ስራ ከጀመረ ትንሽ ቆየት ብሏል። በጉብኝት እንዳየነው ለኢትዮጵያ ፍላጎት የሚውል 100% የኤሌክትሪክ ኬብሎች ማምረት ይችላል፣ ሃይ ቴንሽኖችን ጨምሮ። ለኢትዮ ቴሌኮም የሚውሉ ፋይበሮችን 100% ማምረት ይችላል። ለምሳሌ ከኢትዮ ጅቡቲ የሚሄደው ባቡር የኤሌክትሪክ መስመሩ የተመረተው እዚህ ቦታ ነው። እንደ ሀገር እንደዚህ አይነት ካፓሲቲ መፈጠሩ በጣም ደስ የሚል ነገር ነው። ግን ከዚያ በላይ እጅግ በጣም ደስ የሚለው ይህ ኢንዱስትሪ ይህ ፋብሪካ ባለቤቱ ኢትዮጵያዊ ነው። የሚሰራው ኢትዮጵያዊ ሙያተኞች ናቸው። ይህንን ነገር ደግፈን ለበለጠ ፍሬ ብናበቃው እንደ ሀገር ትልቅ አቅም ይፈጥርልናል። አሁን ቅድም እንደሰማችሁት ትልቁ ችግር እየገጠመው ያለው የኢትዮ ቴሌኮም ከዚህ መግዛት የሚገባውን ፋይበር ከውጭ ያመጣል። የኢትዮጵያ ኤሌክትሪክ አገልግሎት ከዚህ ሊገዛ ሲገባ ከውጭ ያመጣል። በምክንያትነት የሚቀርበው ዶላር ነው።
ይሄ አሳማኝ ምክንያት አይደለም። ምክንያቱም ለጥሬ ዕቃ $1 ሚሊዮን የሚቸግር ሆኖ እንዳለ ፋይበሩን ወይም ዋየር ኬብሉን ለማምጣት 3 እና 4 ሚሊዮን የሚያስፈልግ ከሆነ እሱ ልታገኝ አትችልም። እና እንደ መንግስት ሎካል ኢንዱስትሪስ መደገፍ አለብን። በአቅርቦት ያላቸውን ጋፕ እየለየን በምርምር እንዲመረት ማድረግ አለብን የሚለውን ሁሉም አመራር ከላይ እስከ ታች የሥራ መርህ ማድረግ አለበት። አንደኛ ኢትዮጵያዊ ነው። ሁለተኛ በጣም አስፈላጊ ሴክተር ነው። በትናንሽ ጉዳይ ታስሮ እንዳይቀር ደግፈን ለፍሬ ብናበቃው ስራ የሚያገኙ ኢትዮጵያውያን ናቸው። ለምናስበው በጣም የተስፋፋ የኤሌክትሪክ እና የቴሌኮሙኒኬሽን ዝርጋታ ሎካሊ ሲመረት በቀላሉ አቬለብል ይሆናል። አሁን ዲማንዶች አሉ። ጎረቤት ሀገርም እንድናስፋፋ በተለይ ኤሌክትሪክ ላይ ስራ ጀምረናል። ለዚያ ሙሉ ስለሚያግዘን ኢትዮጵያውያን መንቃት አለብን። በመንግስት የስራ ኃላፊነት ላይ ያሉ ጓዶች መንቃት አለባቸው። ይሄን ማገዝ መደገፍ ኢትዮጵያውያን ብዙ የበለጸጉ ሰዎች እንዲፈጠሩ ማድረግ ዋና ስራቸው ሆኖ አውቀው መደገፍ ይኖርባቸዋል። ጅምሩ በጣም ጥሩ ነው። በእኛ ሳይድ የቀረውን ድጋፍ ብናሟላ ይሄ ኢንዱስትሪ ተስፋ ሰጪ ስራ ሊሰራ እንደሚችል ይታሰባል። እንደግፋለን። ለፍሬ እንዲበቁ እናደርጋለን። በጣም ጥሩ ጅማሮ